السلام عليكم ورحمة الله وبركاته. زاري متاهوت يا أمارنياون تفسير بتملكته عند ጥያቄዎች ስለቀረቡ ብዙ ሰው ተፍሲሩን ወሬ ባነሳን ቁጥር ስለ ተፍሲሩ በተወራ ቁጥር የታለ የሚሸጠው የት ነው የሚሸጠው አሳዩን ወይ የት ነው የሚከፋፈለው የሚል ነገር አለ። አንደኛ ተፍሲሩ በሽያጭ አይደለም የሚከፋፈለው ሙጀመዕ መሊክ ፈህድ ነው ያሳተመው። እኔ ደግሞ የራሴን ሐቁቄን ለቅቄ ወቅፍ አድርጌ እነሱ እንዲያስፋፉትና እንዲያከፋፍሉት ፈቅጄ ነው የሰጠኋቸው። እነሱ አሁን በቅርብ ጊዜ ነገር ባይሰጡም አንድ 10,000 የሚሆን ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ልከው ብዙ ተከፋፍሎ በጣም ጥቂት ነው አሁን ያለው ቢሮ የታተመው በአጠቃላይ 30,000 ነው ብለውኛል። ይሄንኑም እንዳስፈላጊነቱ ይሄኛው መከፋፈሉ ከደረሳቸው እንደሚልኩ ነው ቃል ይገቡልኝ። አሁን አልহামዱሊላህ 10,000 ያለቀ ነው። ያለቀ ከሆነ እሱና ከፋፍለናል ብለው ከላኩላቸው ሊልኩ ይችላሉ። በየክልሉ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ድርሻውን ወስዷል። የተወሰኑ ማለት ነው 1,000 የደረሰው ይኖራል 200 300 የደረሰው ሰውም ክልልም ይኖራል። ከዛ በተረፈ ለተለያዩ ድርጅቶች አልፎ አልፎ ተሰጥቷል። ለተለያዩ ዩኒቨርሲቲዎችም አካባቢ ተደርሷል። መጽሐፉን ለማግኘት በዚህ መልኩ ስለታተመ እንዲሁ በቀላሉ በሽያጭ ገሌ ገበያ ላይ ይገኛል ማለት ስለማልችል ማለት ነው። ግን በፒዲኤፍ የተላለፈውን ነገር በየቦታው እንዲገኝ አድርገን በተለይ በኔ በቲክቶክም ላይ ቴሌግራምም ላይ ዩቲዩብም ላይ ፌስቡክም ላይ ልታገኙት ትችላላችሁ። እዚህ ሀገር ላይ ታትሞ ለሽያጭ ይበቃል የሚል አጋጣሚ ያለ አይመስለኝም። ምናልባት እንግዲህ ሙጀመዑ ይሄንን ጥያቄ መብዛቱን ሲያይ በሰፊው እዚህ ሀገር ላይ ሊያከፋፍል ከቻለ የዛን ጊዜ የምናየው ነው የሚሆነውና አፉ በሉኝ። ጀዛኩሙላሁ ኸይረን ወባረከላሁ ፊኩም። የፈለከውን ሰው ውደድ፣ መለያየትህ አይቀርም። ኢነከ መይቱን ወኢነሁም መይቱን አንተም ሆንክ እነርሱ ሟቾች ናችሁ ብሏል አላህ። ነቢዩ ዓለይሂ ሰላቱ ወሰላም ሐጀተል ወዳዕ በፊት ሙዓዝ ብን ጀበልንም እኮ ነግረውት ነበር። ወደ የመን ሲልኩት ፈቂሁ ሃዚሂ ልኡማ ሙዓዝን ወደ የመን ለትልቅ ዓላማ ሲልኩት ሙዓዝ ግመሉ ላይ ሆኖ ነቢዩ ሰለላሁ ዐለይሂ ወሰለም እየተራመዱ የግመሏን ልጓም ይዘው ያናግሩት ነበር። አንተ ሙዓዝ ሆይ እኔ ለኡሂቡክ አሉት፣ እወድሃለሁ አሉት። ሙዓዝ ምን ተሰምቶት እንደሆነ እሱን እንጠይቀው እስኪ። ከዚህ በላይ በነቢዩ ዓለይሂ ሰላቱ ወሰላም እንደሚወደድ ከመነገር በላይ በዚች ምድር ትልቅ ነገር ይኖር ይሆን ወይ? በፍጹም። ግን እዛው አስከትለው አንተ ሙዓዝ ሆይ አሉት፣ ያ ሙዓዝ የበለጠ እንዳምነው ከፈለገ የበለጠ እንዳምንበት ከፈለገ መኖሩን ያሳየኝ ፈርዶ እነዚህ መኖሩንማ ያው አረጋግጦልሻል እኮ። አንቺን የመሰለች ደንቆሮ እዚች ምድር ላይ ፈጥሮ በዚች ምድር ላይ እንድትኖሪ በማድረግ እንድታወሪ በማድረግ አንደበትሽ እንዲናገር በማድረግ እጅግርሽ እንዲራመድ በማድረግ ሰው ሆነሽ እንድትፈጠሪ በማድረግ አላህ ሱብሓነሁ ወተዓላ ያንቺን መኖርን እውን በማድረግ መኖሩን አረጋግጧል። ሌሎችን አጥፍቶ ሌሎችን በሌሎች ላይ ቅጣት ጥሎ አንቺ የምትፈልጋቸው ሰዎች ቀጥቶ ህልውናውን ማረጋገጥ አይተበቅበትም። የፈጣሪን መኖር የአላህ ሱብሓነሁ ወተዓላን መኖር ባንቺ አረጋግጧል። ያንቺ አንደበት የሚናገረው በራስሽ አይደለም፣ በራስሽ ችሎታ አይደለም፣ በሱ ተአምር ነው። ያንቺ ረብናትሽ አንቺ የወለደ ያውቃል ወይም ደግሞ እናት ሆኖ እህቱን ወንድሙን ያሳደገ ያውቃል። እህት ሆነሽ እንደ እናት እንደ አባት ሆነሽ ያሳደግሽ እናት አትወልጂም ልጅ ማለት ነው። ማርያምን ነው የምልሽ። እቤት ሲሄድ እንኳን ለሰው ያላቸው ፍቅር ሰላም አባባላቸው እንኳን ላይቭ ላይ ሀቢባ ስትቀመጥ እንኳን አይተሽ ከሆነ አሁን ኖር እንኳን ላይ ድርሽ አይሉ
ድርሽ ተቀምጠ እዛ ቂጥን አጠፍጥፈ እንትንነት ሳይታይ ፊት ሳይታይ ተነስተ የሰው ልጅ ምናምን ነገር ስትሳደብ የምትውል መች አግብተ መች ወልደ መች አግብተ መች አይተው ስለ ልጅ መች ሲጀመር መች እናት ምንም ብትሆን እናት ናት። በቃ እናት ናት። ምንም ብትሆን ምንም ልታመጣም አትችልም። ደስ የሚለው ፓርት ምንም አታመጡ። ሰዎች እያደጉ ከናንተ እየበለጡ ሲሄዱ ታያላችሁ። ቁጭ ብላችሁ ምንም አታመጡ። ሀቢባ በ80,000 ፎሎ 80,000 አሁን ባለው 80,000 ምናምን የ81,000 ይዛ 5,000 ሰው እያያት ነው። አሁንም ታላቁ ነብይ ሰለላሁ ዐለይሂ ወሰለም እንዲህ ብሎ ይመክሩናል። ኢርሐሙ መን ፊል አርድ ይርሐሙኩም መን ፊስ ሰማ። መሬት ላይ ያለው እዘኑ የሰማዩ ጌታ ያዝንላቸዋል። አባቴ ሲጠይቁኝ የነበራችሁ ሰላም ዛሬ በሚገርም ሁኔታ ከአባቴ ጋር ተገናኝቻለሁ ማለት ነው። ከ21 ዓመት በኋላ ከአባቴ ጋር ተገናኘው። በጣም ደስ ብሎኛል። አባቴ ሲጠይቁኝ የነበራችሁ እስከዛሬ ድረስ አባቴ እሱ ነው ማለት ነው። አባቴ ከኔ ጋር በመገናኘቱ ደስታውን ይገልጽልናል ማለት ነው። እሺ በጣም ደስ ብሎኛል። ባየ ደስ ነጀለ ጅራ ጅራ ከናርገቹ ዳፍ መክያ ከናንዱራ ዶንጎራ ናጋማት ነዳምበኔ ያፍኔ ገለኒ ዋቃገው ጀዳ መክያ አልሐምዱሊላህ ረቢል ዓለሚን አባቴን አግኝቼዋለሁ ከ21 ዓመት በኋላ ማወቅ ያለባችሁ ረታ ማለት እሱ ነው፣ አባቴ ነው ማለት ነው።